አሁን ነገሩ ሁሉ የሰማይ ቁጣ ለምድራይ ከብደው ምን ሆኗል ሲሉ የሚያሳዩ ተልቆ መሳፍርት የላቸውም። ሌሎች ደግሞ ሞት ቢዘገይ የቀረ ይመስላል ይሏል። በዚህ ወቅት 9 ሞት መጣ ቢሉት አንዱን ገባ በለውን ይሉትን የሆነችዋ ኢራን ለመጨረሻው መጨረሻ መዘጋጀቷን እየገለጠችና እያስጠነቀቀች ነው። የኢራን አብዮታዊ ዘብ ኃይል ዋና አዛዥ ጀነራል መሐመድ ፓክፖር አሉ የሙሉ ጀነራል መኮንን ማዕረግ ወታደራዊ ልብሳቸውን ከጥቁር ኮፊያና ጥቁር አይነ ርግብ ጋር ግጥም አድርገው ትናንትና ሐሙስ አመሻሽ ላይ አሜሪካና እስራኤል ሆይ በኢራን የተቃውሞ ሂደቱን ተንተርሳችሁና የተሳሳተ ቀመራ ስልታችሁ ጉድ እንዳትሰሩ ሳሩን አይቶ ገደሉን እንዳላሰበው በሬ ከመሆን ያውጣችሁ አሏቸው። ሰውየው በተኩራራና ልህ በሞላው ስሜት ያመቁትን ትንፋሽ ወደ ውጭ አስወጥተው የኢራን ጦር ኃይል ጣቱን ከጦር መሳሪያው ምላጭ ላይ አድርጓል። ስለመጥፋታችሁ ቅንጣት ታክል አትጠራጠሩ ፎርሰድ ኢትስ ፊንገር ኦን ዘ ትሪገር ነው ያሉት። የኢራን አብዮታዊ ዘብ ኃይል ከ1979 አውሮፓኑ ዘመን ጀምሮ በሀገሪቱ የፈነዳውን አብዮት ከውስጥና ከውጭ ስጋት የመጠበቅ ታላቅ ኃላፊነትና አደራ የተጣለበት ግዙፍ ኃይል ነው። የሀገሪቱ መንፈሳዊ መሪ አያቶላ ሰይድ ካሚኔይ ደግሞ በዚያች ሀገር በኢራን የመንፈሳዊውን ብቻም ሳይሆን የፖለቲካውንና የወታደራዊውን እያንዳንዷን ውሳኔ የሚያጸድቁና የሚወስኑ ሁሉ በእጄ ሁሉ በደጀን መሆናቸው ይነገርላቸዋል። አያቶላው በመንፈሳዊ ሕይወታቸውና አገልግሎታቸው ለመላው ዓለም የሺዓ እምነት አራማጆች በላይና ዋናም ሰው ናቸው። በኢራን 27ኛ ቀኑን ባስቆጠረው ከባድ ህዝባዊ ተቃውሞ የሟቾቹ ቁጥር 3117 መሆኑን የኢራን ባለስልጣናት በአጽንኦት ሲገልጡ፣ የመብት ተሟጋቾቹ ግን የሀገሪቱ የጸጥታ ኃይሎች በቀጥታ በፈጸሙት ጥቃት የሟቾቹ ቁጥር ከ20 ሺህ በላይ ይሆናል ሲሉ ያሳያሉ። በስዊዘርላንድ ዳቮስ የዓለም የምጣኔ ሀብት ጉባኤ ላይ ንግግር ያደረጉት የእስራኤሉ ፕሬዚደንት አይዛክ ሄርዞግ ኢራንን በተመለከተው ሀሳባቸው ይህንን ያሉት the future of the Iranian people can only be in a regime change ኢራናውያኑ የሀገሪቱን ስርዓተ መንግስት ካለወጡ በስተቀር ሰላም ጸጥታና መረጋጋት ብሎ ነገር አይታሰብም መሆኑ ነው። ይሄ ደግሞ ከአጋም የተጠጋ ቁልቋል ሁልጊዜ እንዳለቀሰ ይኖራል ይሉትን መሆኑ ነው። የእስራኤሉ ፕሬዚደንት አክለውም the Ayatollah regime is in quite a fragile situation ነው ያሉት። በወደቀ ዛፍ መሳሪ በዘዋል ይሏል ኢትዮጵያኑ አበው። አሁን በኢራን በአሜሪካና በእስራኤል መካከል ያለው ጦርነት ባጫ ሞጥሙጦ ሊፈርጥ ከቀረው የአንዲት ሰባራ ሽጉጥ ጥይት አልያም የአንዲት ጠቅታ ጉዳይ መሆኑን የሚያሳዩትን ብዙዎች ናቸው። የኢራን አብዮታዊ ዘብ ኃይል ዋና አዛዥ ለግዙፍና የትኛውም ጦርነት በተገቢው መዘጋጀታቸውን ገልጠው የሀገሪቱን ከፍተኛ የጦር መሪዎችም በልበሉት የሚል ትእዛዛቸውን ለመስጠት ምለው ሲገዘቱ እሳቸውም ቢሆኑ የሚጠብቁት የመጨረሻውን ፊሽካ ከአያቶላ አሊ ሰይድ ካሚኔይ ነው። ይሄ ጊዜ በኢራንና ለኢራናውያኑ አስከፊ ቀን ስለመሆኑ የሚገልጡት ብዙዎች ናቸው። የአብዮታዊ ዘብ ኃይል ዋና አዛዥ ጀነራል መሐመድ ፓክፖር ልባቸው ጦር እንደለመደ ሽምጥ ጋላቢ ሰንጋ ፈረስ አልያም አደኗ የተሳካላት ኢራን ብቻዋን የገጠመቻቸው ሀገራት ብዛት አሁን 11 ደርሷል። አንድ ሀገር 11 ሀያላንን ገትራ ይዛለች። ዓለምን በጠቅላላ የገጠመችበት አንድ ወሳኝ ግንባርም ከፍታለች። እሱም የሆርሙዝ ግንባር ነው። ይህ የባህር ሰርጥ የዓለም ነዳጅ አውራ ጎዳና ነው። የዓለም ኢኮኖሚ የደም ስር ያስባለውን ተግባር የሚፈጽመው ይህ ሰርጥ 1/5 የሚሆነውን የፕላኔታችንን ነዳጅ ፈቅዶ ያሳልፋል። ከትናንት አመሻሽ ጀምሮ ግን ይህ ድርግም ብሎ ተዘግቷል ተብሏል። ይህንን ባህረ ገብ ገጽ መዝጋት ብቻውን ዓለምን ማስገደጃ ኒውክለር ነው ሲባልለት ኖሯል። የሆርሙዝ ሰርጥ ዝም ብሎ የውሃ መስመር አይደለም። የዓለም ሀያላን ክንዳቸውን የሚለኩበት፣ የዓለም ኢኮኖሚ ትንፋሽ ቀጥም የሚልበት፣ የሚቋረጥበት፣ የሚቀጥልበት ወሳኝ ስፍራ ነው። እነሆ ይህንን ተፈጥሯዊ መስመር ከትናንት ጀምሮ በታሪክ ለመጀመሪያ ጊዜ ኢራን ዘግተዋለች። የዚህ የነዳጅ አውራ ጎዳና መዘጋት ለሳውዲና ኤምሬትስ ምንድን ነው? ለና አሜሪካስ ምን ትርጉም ይሰጣል? ለመሆኑ ግን ለኢትዮጵያ ይህ እድል ነው ወይስ ዕዳ? በነገራችን ላይ የመካከለኛው ምስራቅ አገራትና ኢራን እንዲሁም አሜሪካ ይህንን ያህል እሳት አዝንበው የገደሉት ሰው በአብይ አህመድ ፈርሜ የምተኩሰው ነው የሚሉት የአንድ ድሮን የአንድ ተኩስ ኮታ ነው። ይህ ከአያቶላ ሐሜናይ መገደል ባሻገር ከመካከለኛው ምስራቅ መጋደል በዘለለ ይህ ጉዳይ የዓለምን ጆሮ ሰቅዞ ይዟል። ሆርሙዝ ተዘጋ። has said the Strait of Hormuz is closed and Iran is to set any ship trying to pass on fire. በዚህ ባህር ላይ ዝር የሚል አንዳች መርከብ እሳት ይጠብቀዋል የሚለው የኢራን ጦር መግለጫ በእርግጥ ማንን የሚጎዳ ነው? እንዴትስ ባለ ሁኔታ? ደግሞስ ኢራን ራሷ ከዳፋው ትተርፋለች ወይ የሚለው መወያያ ነው። በዚህ ሁሉ ሂደት ውስጥ ለራሱም ሲል ሆነ በአሜሪካ ጥሪ ከኢራን ጋር ሲጋጭ ኖረው አውሮፓ
ለአሁኑ የኢራን ጦርነት እንግዳ ሆኖ ታይቷል። ከትራምፕ ጋር ሆድና ጀርባ የሆኑት የአውሮፓ ሀገራት በሙኒክ ኮንፈረንስም ሆነ በብራስልሱ ጉባኤያቸው ባደረጉት ምክክር ከአሁኑ የአሜሪካ አስተዳደር ጋር መግባባት እንደከበዳቸው ሲያነሱ ከርመው ነበር። መላንምታ ብለው ለመወያየት ያደረጉት ጥረት ለዘመናት በገነቡት አሜሪካ ላይ የተጠጋ ኢኮኖሚና ዲፕሎማሲ፣ ጸጥታና ደህንነት ምክንያት አልቀለላቸውም። ለወትሮው ዋሽንግተን ሲያነጥስ ብራስልስ ሲያለቅስ ነበር። የሚታወቀውም አሜሪካ ስትቆጣ አውሮፓም አጅቧት ሲበሳጭ ነበር። ዋይት ሃውስ ያሰበውን ዌስት ሚኒስቴርም ሆነ ቴን ዳውኒንግ ስትሪትና ኢሌዜ ፓላስ ሲደግሙት እንጂ ሲቃወሙት አይታወቅም። አሁን ግን ይህ ሁሉ የለም። አሜሪካ የኢራንን ጦርነት እንደምታደርግ ከአውሮፓ ጋር አልተማከረችም። ለለንደንም ሆነ ለፓሪስና ብራስልስ ማሳወቅን አልወደደችም። ይህም መዘዙ ለኛ ተርፏል ብሎ ያልተጠበቀ ጣጣ ውስጥ የወደቀው አውሮፓ ስንት ጦርነቶችን አብሮ ከአሜሪካ ጎን እንዳልዘመተ ዛሬ ባይተዋር እንደሆነ አድርጎታል። እነዚሁን 3 ነጥቦች እንመልከታቸው። ሆርሙዝ ምንድን ነው? የጦርነቱን ይዘትና ስፋት በመወሰን ረገድስ ምን ሚና ይኖረዋል? ባይተዋሩ አውሮፓስ ለአሜሪካ የእስራኤልን ሩብ ያህል ያለመታመኑ ወይም ያለመታየቱ ዋጋ ምን ያህል ነው? እንዲህ ያሉ ጦርነቶች ለኢትዮጵያውያን ምን ትርጉም አላቸው? ለብልጽግናስ? It's only 33 kilometers wide, but it powers the global economy. The Strait of Hormuz has become a strategic flashpoint following the latest US-Israeli airstrikes on Iran. ስፋቱ እንደ ዝናው አይደለም። 33 ኪሎ ሜትር ብቻ ወደ ጎን ይረዝማል። ይሁን እንጂ ስራው እንደ ጥበቱ አይደለም። ኢራን የእስራኤልን አይረን ዶም የበሳውን አደገኛ ሚሳኤል መዘዘችው። ድራጎኑ ሃይፐርሶኒክ ሚሳኤል ፋታ እስራኤልና አሜሪካን አስበረገገ። ተአምራዊው የሚሳኤሉ አቅም ምንድን ነው? እስራኤል ፋታ የተሰኘውን ስም ሰማዩን ደጋግሞ ስለቀደደው ልትረሳው አትችልም። አሜሪካም የጦር ጀቶቿን ስላስበረገገባት ፈጽሞ አትዘነጋው። አሁንም ቢሆን ለአይናቸው ጉድ እያሳያቸው ነው። የኢራኑ ድራጎን የእስራኤልን ሰማይ እስኪሰነጥቀው ድረስ ዓለም በእስራኤል የሚሳኤል መከላከያ ሲስተም ይቀና ነበር። ፋታህ እስኪያስጨንቀው ድረስ ደግሞ አይረን ዶም ስሙ የገነነ ነበር። ያኔው ሰኔ 15 ለእስራኤል የአየር መከላከያ ሲስተሞች ጥሩ ቀን አልነበረም። ከብዙ ሚሳኤሎች ጋር የቴል አቪቭና የሃይፋ ሰማዮች ላይ አንድ ድንቅና ፈጣን ሚሳኤል ደረሰ። ነገር ግን ፍጥነቱ ከድምጽም ከእስራኤል ጸረ ሚሳኤሎችን ፍጥነት ይልቅ ነበርና የሚይዘው ጠፋ። አደገኛው ሚሳኤልም ብቻውን የእስራኤል የአየር መከላከያዎችን አስጨነቀ። ዓለም የኢራንን አቅም የተመለከተበትም ድንቅ እውነት ያኔ ተከሰተ። ያ እጅግ ኃያል ባለጉልበት የኢራን ክንድ አሁን ደግሞ ለሌላ ተልዕኮ ከምድር ውስጥ ብቅ ብሎ እስራኤልን፣ አሜሪካንና ጀሌዎቻቸውን እያስጨነቀ ነው። በሰኔው ጦርነት ወቅት እስራኤልን ጨምሮ መላው ዓለም ኢራን ሃይፐርሶኒክ ሚሳኤል የላትም፣ ምንም ጥቃት ብትፈጽም ከእስራኤል ጸረ ሚሳኤሎች አታልፍም ይሏት ነበር። ነገር ግን በእስራኤል ሰማይ ላይ ጽሑፍ የሚያትም ሲያሻው በቴል አቪቭ ሰማይ የሚደንስ ብሎም አይረን ዶምንና የዳዊት ወንጭፍን የአየር መከላከያዎች የሚጥስ ፋታህ የተሰኘ ድንቅ ሃይፐርሶኒክ ሚሳኤል እስራኤል ላይ ለመጀመሪያ ጊዜ ተገልጦ ዓለምን ጉድ አስባለ። ያ ተአምር ደግሞ አሁን እየተደገመ ነው። ፋታህ የሚል ስም የሰጡት ደግሞ አሁን በክብር የተሰዉት የኢራኑ ታማኝ መሪ አያቶላህ አሊ ካሚኒ ናቸው። ለመሆኑ አሜሪካና እስራኤል የሚርበተበቱለት የሚሳኤሉ ድንቅ ብቃት ምንድነው? የኢራን ጠላቶችስ ለምን ይፈሩታል? በጦርነቱ ውስጥ እንዴት ስኬታማ ጥቃት ፈጸመ? በወቅቱ የእስራኤል የመከላከያ ሲስተሞችስ ምን ዋጣቸው? በጥንቅራችን እንዳስሳቸዋለን። የምንተጋው ከተበዳዮች ጎን ለመቆም ነውና ሰብስክራይብ በማድረግ ቤተሰቡን ለብዙዎች እንዲደርስ ቪዲዮ ላይ ካደርጋችሁ ጀምሮት ኢራን አትቻልም እያላችሁ ጻፉ። እስከ መጨረሻው አብራችሁን ዝለቁ። በሚያዝያ ወር 2024 የእስራኤል ሚሳኤል መከላከያ አይረን ዶም በአየር መከላከያ ዘርፍ ወደር የለሽና አይበገሬ ነው ተባለ። ወቅቱ የተመሰገነውም በኢራን አደገኛ የኢራን የቁጣ እሳት በእስራኤል ሲዘንብ አድሯል። የዛሬው ሌሊት ለመካከለኛው ምስራቅ የተለየ ነበር። የኢራን ዘመናዊ ሚሳኤሎች የእስራኤልን የጥበቃ አጥር ጥሰው በመግባት የከተሞችን ሰማይ በእሳት ነበልባል አጥለቅልቀውታል። ይህ ድርጊት ኢራን ለዓመታት የገነባችው ወታደራዊ ጡንቻ ምን ያህል የጠነከረ መሆኑን ለዓለም ዳግም ያሳየችበት
አጋጣሚ ሆኗል። ኢራን የጥፋት ዝናብ የምታዘንብበት የቴክኖሎጂ ብቃት ቀጠናውን ብቻ ሳይሆን ሀያላን ሀገራትንም ጭምር ያስገርም ነው። በዛሬው ጥቃት የታየው ፍጥነትና ኢላማን የመምታት ጥበብ የሀገሪቱን የረጅም ርቀት የሚሳኤል አቅም ባላስቲክ ሚሳኤል ቁልጭ አድርጎም ያሳያል። መከላከያውን በመጣስ ለዓመታት የማይደፈር የተባለውን የእስራኤልን የመከላከያ ጋሻ በመበጠስ ከተሞችን በእሳት ማጥመቅ መቻሏን ያመለክታል።